ሰላም አላችሁ ዝም እንዴና ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደብርደልስ እየቋጨው ሳልፍ ነው መስመር ላይ የተደወለው። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ? ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩ እንጂ እስኪ ያስካለች እስኪ ያሳዩ ቆጣሪውን አጥፊለት እንዳታጠፉ። እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመችኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩ እስኪ አሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። እኔ በቱ ፈርኒቸር ቤት ነው ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ያለው ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው በቃ ማናፍሮ ፀጉር ቤት ነው የመጣሽው? ኧረ ብራዘር ገነዝከኝ እኮ። ኧረ ገነዝከኝ። ምንድን ነው? እንዴት ነሽ? የኔ ሙያ እኔ ነኝ የማውቀው። ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ። አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል። ለረመዳን አንተ ጋር ፍጥሬ ነው የምመለሰው ቆርጠኝ ብሏልና ሀሪፍ አድርግሽ። እኔ ጠበኝ መቻልኩ እና ምንድነው ምሰራንገት ነው አገር ቤት ነው አገልግል ነው የምትቆርጪው? ምንድን ልቁረጥሽ? ፌድ አድርገውሽ። በጣም ለቶንዶስ ለራሱ ያስቸግራል። ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ። እኔ ጠበኝ መቻልኩ። በሬውን ራስሽ ነሽ የምታደርጊው፣ ራስሽ ነሽ የምትመርጪው። ምንድነው አሁን ማረግልሽ? እስኪ ምንድነው ማረግልሽ? ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ። ምንድነው እጄን ማቆም እኔ ነኝ አንተ ነው? ይሄ ምንድነው? ይሄ ቆአዲስ ነው። ምንድነው ከርክም አላልኩም እኮ ፌድ ነው እኮ ያልኩህ። ደግሞ በግላይንደር ይመጣል እንዴ? ምንድነው የምትለው? ኧረ በበጠረ ሰው ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆን ስታይ ልጆች አባት ምንድነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት። እኔ መቻውኩኝ። ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ ከዚህ ልቁረጥ። ለቀብሬ አቅርጽ ታውጣልኛለህ። አንደኛ እንዴ ምን ሆነህ ነው? ምንድነው የምትፈልገው ታዲያ? እንዴ ጻዴ ፀጉር ቤት ነው እንጂ ኧረ እድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ። እዚህ እኮ ቪትስ ካናን ብር ነው ጣል እያደረጉ የሚሄዱት። ለነፍስ ትሆናለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበለ ሆናል ነው የምልሽ። አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው የምጋብዝህ። መልስ ራሱ አልጠይቅም። ኧረ በዝጌር በእውነት ወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጥጋብ። አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው በአባቴ። ይቺን ያዣት እና ዝም ብለሽ ምንድን ነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ። ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ጎማ። ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈለጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድን ነው? እኔ የምመርጥላቸው አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለግ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ። ምንድነው ብራዘር? ምንድነው የምትለው አንተ? ምንድነው የምትለው? እያየኸት ነው እንዴ? አገባብ ትክክል ነው። እዛ ጋር ቆቆም ምንድነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው?
እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብዘ ስፖኪ የተሰራው ምን ይመልጥ ረጭበ ነው እንዴ? ለታይበት ቆን ኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው ሚደ መኪናችን ለምታነስ እናፈጋ ቫይረስ እንደታስይዝ የጓደኛዬ ማለት ይሄኔ ነው ገብቷል። ሂድ በቃ ኦርዳን ነው አንተ ይልብያሉ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይሄንዳው አፍሪካ አልቆማል የብዙሃንስ ችግሮች ነው ይሄ ይመከን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ቆይ ቶሎ ይጨርስ ነው ቶሎ ይጨርስ ባህሪ ያለው ትዳሪ ሊፈርስ ነው ቶሎ ፈሳሽ የማውጣት ባህሪ ያለው የማይፈሰው ነገር የለም። አዎ እስኪ ተነስና እስኪ ተነስና እንዲያልቁ እዲ ይሄ ነው እንዳልቆማል። ይሄ ማፈሪው ክብሪት እኮ ነው አልቆማል እንዴ? ይሄንን ማበደላ አላቆመው ወንድሜ በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ ይሄን አሁን ናስኪ ምንድነው ይሄ እንትን ነው ምንድነው ጉይ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመር ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከሳል እና ሂድ ወንድሜ ሂድልኝ በእናትህ። እሺ ዶክተር በጣም አመሰግናለሁ። አውራሪ የመሰለት አባይ በዚህ ታልፊ አቋሚች ስለማሪ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ በቃ ይቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድሜ። እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ። ምንድነው ይሄ ነገር እንዴት እንደማቀናብረው አንቺ ስላልገባሽ ነው። ዝም ብለሽ እንትን በይሽ። ቆይ በቃ ሳቅ ፈገግ በይ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጣለኝ ነው የምልሽ። እኔ ችሎታ የብዙ ዓመት ልምድ አያታበት የቱ እዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል። ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ። ገባህ እኮ ካሜራውን ትተው። ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል ወንድሜ። እንደነ የሰራኸው እኔ ሲጀምረው እንደሚያውቄ ነው። ፓርኪንግ ነኝ እኔ። ይሄንን ባልተቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጥምና እሱ እኮ ነው ቀበዬ ነው አይደለም እኮ ለማመጃ ነኝ። ዛሬ ግን ደፍሬ እነግራታለሁ። ምንም ደርሷል። ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር አንቺን በአካል አግኝቼ በናፍቆት ማንባቴ ረስቼ ወኔ ሲጠገን ጉልበቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን በሀሳብ ይታየኝና እረዳለሁ። የኔ ፍቅር ይሄንን ቀን በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ሰፈራ ነበር። ግን አሁን እነግርሻለሁ በእናትሽ የቤት ስራ ጻፊልኝ ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባል ልጠይቅ ሄዳለች። አንተ ውሻ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፏለች ውሻ ወያ ባሁን ፈረስ ትራንስፖርት ደውለሽ ነበር። የቱ ጋር ነው? መጣሁ አወኳት ጫፍ ጋር መጣሁ። እሺ አንቺ ነሽ አባዚ ጋር የጠራሽ? አሁን የነበርኩ ግን ፈረስ ነበር የጠራሁት። ብራዚ ፈረስ ነው የጠራሽ? እና ታዲያ ምንድን ነው ይሄ በቅሎ ነው እንዴ? ታዲያ እኔ እኮ ራይድ ነው የጠራሁት አይደል? ፈረስ ታዲያ ቤት ሊመጣ ነው እንዴ? ና ፌርክ እንዴ? ስራ እኮ ነው። ኧረ አይነፋም። ምን እሺ ነው ፈረስ ታመጣለህ እንዴ? ጋሪ እኮ ነው ያመጣው። አይደብርሽም እንዴ ብራዚ? ምንድነው በቴሌኮም ደውለህ ታዲያ ፕሌን ይምጣ እንዴ? የግል ፕሌን ላንጣ? አይ ፍቺ ብራዚ ፍቺ ከሌባ ነው የምትመስሉ ሲያስጠላ ጋሪ ይዘህ መተህ ፈረስ ራይድ ትላለህ እንዴ? አደ ብራዘር ምን እሺ ነው? ስራ አይደል ያስኩት ከዛ። ኧረ ፍቺ ምን ነው በእናትህ አየር ገጥሽ አለ ሰላጣው ወይ ጋሽ እስቲ ሰላጣ ብለውማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ከመሸጥ በፊት ጥቅሙን ተናግሬ ነው የሚሸጠው። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋቀር ማድረግ ይችላሉ ብሎ ቤት ይሄን ጫፉን ቆርጠው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት። ይቺኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይሄ ግራ አዋፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት
ተንፈረቁት ይመታውታል። እናታች ከበራ በጋዝ ቁርጥ ቤት አወቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። አይ እንዴ እንደው ጋሼ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር። አረ ምንድን ነው ያለኝ? ከዛ 10 ከዛ 10 ብር። አረ ትናንት ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ። ከዚህ አታሳስቱ ጋሼ በጥፊ ብዬ ፈሶ እንዳላስመልጠው ሂዱ። ተጋጋዚ ናናስ ወይ አባ እንዴ ነው ምርጥ የሴት እንቡጥ ገና የመሰሉ አናናሶችን ነው እኛ ምን ይዘው እንዴ ነው ውሃላቸው የደረቁ ይመስላል። ውሃለው 40 ምንጭ ገባ ብሎ 16 ቀበሌ ያወቅሽው እዛ 40 ለም አፈራለች እና እዛ ላይ ነው የምትበቅለው ይቻ አናናስ። ኦኬ በደንብ አሪፍ ነገር ነው። አዎ እና አትንካው እና የስንት ላድርግልሽ አባዬ? ዝም ብለሽ ካሪፍ ምረጭና የ15 ታርግልኛለሽ ነገር የ15 የሆነ የወለላ ማር የጎጃም ማር ታውቃለህ? አታውቅም? ብታውቅ ኖሮ ይሄንን 15 ብር አትልም ነበር። ይሄ ለራሱ ልጫው 150 ብር ነው የሚሸጠው ለከብት። ይሄ ቢላው ላይ የሚቀር ውሃ አለው። ውሃውን ልስጥ ቢላውን ትልሳለህ። ምንድነው የምታወራው? ይሁን ከአኞነ ብዙ አትየው ደግሞ አናናሱን ፓፓዬ እንዳታደርገው አይነህ ለራሱ ያስታውቃል። አንተ ይሄ ሳብ እሺ ነበር። እኛ ከድንባ መለጠን ስንል ደግሞ ከሆዳም እናምልጥ ከብት ፈርበላ አረረበላችሁ ትልቅ ታከረ እንኳን ገባ ብለህ ጠር እንጂ ልጆቹን እዚህ እግራቸውን አሳስረህ ልትገላቸው ነው እንዴ? ጥንቅሽ እንኳን አንዳንዴ እየዘራህ ብላ እህል ተሰጥቶ የት ጋር ይሆናል? ጉርብትናችን ለመቼ ነው? መሬት እግዚአብሔር አይደል? እኔ በፈጣሪ አገኘዋለሁ። ለዚህ ካልሆነ እንኳን ጉርብትና ምን ይሰራል እንዴ? አንተ ደግሞ ና ጸጉር ብቻ ገብቶ ገባ ብለህ ጠር ይሄንና አንተ ነገር ቀበሌ ልጅዋል ገፍተ ብቻ ይመስከረኝ ነው በላቸው ጋር ጎረቤት አረከኝ ገፍተ በጣም ገፍተ በታችኛው ገፍተ ቤተን ስቴዲየም አረከው። እኔ የት ጋር ነው ዳኝ? እኔ በልጭ ቆረጣች ወደ ጎን እኮ ነው የምጠኛው። አጣበቀኝ እኔ አረዘንልኝ አንተ ጀመረኝ ኩርሲ ፀሐይ መሞቅበት ነው። አንተ ምን ትሰራበታለህ? እኔ ላሞችን ማስገጥበት ነው። ምን አለ አንተ ምን አለ? መጀመሪያ ይሄ የገባ ፀጉርህን መልሰው እኔ ቦታ ከመግባት ይመለሳል። አሁን አፈር ብላ በስብስ አረባክ ለጎኔ ማረፊያ እንደው ገፍተ አንተ ገፊነስ ጀመር። ልጆቼን እግራቸው ተሳሰረ እንዴ? ሚስቶቼንም አንተ ትቀማኛለህ፣ ሚስቴንም ትቀማኛለህ። ወሬት ጀኔን እንትን ልብላ እከክ ሚስተር ተረኛ ታክሲ ግባ ተቀጥ ለነዋሪዎቿ ምቹ ከተማ እናድርገን። አንተ የልጅ ቅንድብ ገና በልጅነት ጀላት እንደበላፍ ስልክ ትልባለህ። አንተማ ቤቲንግም ትቆርጣለህ። በዚህ ቤት ናውሪ ትረብት ገባ አንቺ ወይሸላ ይጥስር ገብቼ ለመመለስ ግጅ የማያርግ ልጅ ከምጣድ ያስታ ሰላም ዋላችሁ። ቤት ተሳሳትኩ መሰል ይሞች አልነበረው እንዲህ ስገባ ቤት እንትን የማብራት ክፍል ተብዬ ኮል ሰፈር ሰላም ናችሁ። ቻርጁን ላንጣላችሁ እና አረ ወዘሩት ንድቅኝ በሰላም መጣሁ። ያስቃሉ በሰላም መጣሁ። ተመስገን ቢና እንዴ ብራዘር እንዴ መቼ መጣሽ ከስደት? ትናንት እኮ እዛ ጎንደር ጋር በሷችን አለቀና መጣሁ። ከእንደገና ደግሞ እንሰደዳለን። አረ ምን ወሬ ነው የምትሄደው? እንዴ አንተን ብያር እንዴ ነው የመጣው? አይደለም ቡና ጥጅ ያለው ለናትሽ ነው። አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ። አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ። እንዴ ሴት እያዘዘ ሴት አንተን እያሰራ አንተ ማፈሪያ ነህ። እኔ ወንድም ስለሌለው ነው አይደል? እኔ ወንድም ልክ ልኳን ነው የምነግራት። የት ነው ያለችው? የት ነው መስሪያ ቤቷን አሳይ። እገላታለሁ። ወንድ ጭራሽ ዝጋ እንትን ያለች መታ ነው ጭራሽ መታ የሴት ጎረምሳ። የት ነው የምትሰራው? መስሪያ ቤቷን አሳይ። የት ነው የምትሰራው? ደወለች። አንጣው። አረ ቆይ አንጣው። ጭራሽ እንትን እንዴ 50 ለቃናት እንዴ ወንድሜ ረጋቢ ብዬሽ ነው። ወታደር ነው እንዴ ያገባ? ምንድን ነበር ያልከኛው? ቡና ጥጃለሁ። ቡና እያፈላህ ነበር? ሄደን ያራግብልሃለሁ ወንድሜ። ሴት ናት ሴት ናት ሳታለመ ይላልም እንትን ግን አንድ ከግማሽ ላይ አረቁ ቀጥሏል እንዴ? እኔ ፈጣሪ ወይ እንደወዶ አንተ ጋር የተዋወቅኩትን ቀን ረከብኩት። እሺ ቶሎ ቀጥ ላማርገው ከዚህ በላይ እንዴት ላልመው ሆነ? እኔ በቃኝ። እኔ ጎረምሳ ወደ አምላኩ ፈሳሉ። አንተ ሲጀምር አይተህ አታገባም እንዴ? ተቃቆይ የዳ ቀብራራ ወደ ሰማይ ያራ ማን ጋር እንደተጣላ ያውቅ? መንግስት ጋር የተጣለው እኔ ወደ እናንተ ሳልገባ ልቀቁኝ። እኔ ለሀገር ጉዳይ ነበር የምሆነው። ገላለሁ ካልክሽ ነገር ሰላም ዋናው ነገር ጤና እና ያለን ብዙ ታየን ህዝባዊን ዳር እስከ ዳር በርቶ
ሁለተኛ ነው በጣም አትይጂ እያልኩሽ ዝም ብለሽ ሂደሽ እኮ ነው። እናንተ ለቀቃችሁኝ። ግን እኮ ሰንዘር ያለው አግኝቼ አጣሁት እኮ በእናትህ ገብቼለት አይደል? አዎ ለነገሩ ገብታለታለች። ሌላ የሚያፈለካለ ነገር እንሽ ወቅቷል። ኧረ እሺ ምሳሌ ብላ በቃ አሁን ሳልወለድ የተገዛ ትሪ ነው። ምን ተበልቶበት ያቀም ከቦፌ ውስጥ ነው ያወጣሁት። እናቴ ነው። ኧረ በየትኛው እድላችን ነው በዚህ ነው ወደ ስጋ የምንበላው? ቴስቱ ሲያደር አስተበልቶበት ያቀም ጭልፋው ለራሱ ያበደ ይሄ በቃ ምንድነው ያሳልኩ ከትቀጥል ላይ ነው። ለዚህ ትሪ ደግሞ እንደውም ሲበዛብኝ በቃ እዚህ ቦታ ነው እየጠብቅኝ። አሪፍ ካመጣሽ እንግዲህ ደብ ግን አንድ ጨምራለሁ። ይቺ ለዛሬ ውሎ ትበቃኛለች። ወዴ እናቴ ወዴት ነው እናቴ? እህሌ ነው። ወይ ላስረዳሽ። ትናንትና ትሪውን ሽጣ በላስቲክ ሳህን በላናል። ቆይ እናቴ አሁን ምን ወሰድከው? ስሚ ላስረዳሽ። አሁን 18 ዓመት ሞላኝ። ለዛ ነው የምትሰርቀው? ትልቅ ሆንኩኝ አይደለ? እና የራሴን ነው የማስፈጨው። አይቻ ወዴት ነው የምትሄዱ? እንዴት ነው? ሰላም ዋላችሁ? ሰላም ነው አለን። ቀበሌ ስራ ለመቀጠር ነበር የመጣው። ኦኬ እሺ። ስም ማን ይባላል? ንገረኝ። ስሜ አጉላላችሁ። በቃ አንተ ናርስ ፈልጌ የነበረው የትምህርት ማስረጃ ሲታል እስከ 3ኛ እስከ 1ኛ ሴሚስተር ተምሬያለሁ። ምሁር ነኝ። በጣም ምሁር ነኝ። የሰዓት አከባበርስ? የሰዓት አከባበሬ 6 ሰዓት እገባለሁ ስራ 6 ከ5 እወጣለሁ። ኦቨርታይም ያው እኛን ከፍልም በቃ አረ ለሻይ እንደወጣሁ ለራሱ አልመለስም። ልትመለስም አይገባም። እንዴት ትመለሳለህ? እንዴት ከ04 ቀበሌ ወጣ ግን? እንትን እሽግ ብር ወርቁ አግኝቼ መልሼ ከዛ ባሩ ልጆቹም ሊገሉኝ ብለው ወደዚህ መጣሁ። እንዴት አይገሉ? እዚህ ግን ስታገኝ ለኔ ሙስና ላይ እንዴት ትቀበላለህ? የታል ወንዳታ አንቺ ነው ፈልግ ና ተሾመ ና ምትኩ ኧረ አዲስ የሥራ ባልደረባ ማን እኔ አጉላላቸው ምንድን ነው የሥራ ቅጠል? አረ የሥራ ቅጠል ነው በቃ ኦኬ። አንበበኔ መጣ ባጥር ነው የገባሁት። እናንተ ስብሰባ ስለነበር ዘለሌ ነው ባጥር የገባሁት። አንቺ ነው አንተና አይደል የሚፈልገው ማስረጃው ነው። ጉቦ በስንት ማለት ሰባቱም አይነት አካውንት አለኝ። ቴሌብር አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ፣ አማራ ባንክ ያበላል ዘዴ እንጂ ያበላል ዘዴ። በዚህ ይበላለሁ። እሺ በዚህ ይበላለሁ። ባላየበት በቃ አራት አዎ እንዴ ማተም አስቸኳይ ማተም በጥፊ እመታለሁ። ድንች ልጬ እመጣለሁ፣ በሽንኩርት እመጣለሁ፣ በስኳር አቅልጬ እመጣለሁ። ቢሮ ለጊዜው ቢሮ የለውም ቢሮ እዛ እንትና ሻይ ቤት አለች። ከዛ ከቀበሌው አጠገብ እዛች ቢሮ እናደርገው። ኦንላይን ማውራት ይችላል። ላይቭ ላይ ችግር የለውም። እና ልግባ ስራ ቀጠራችሁ። በቃ አሁን ሰዓቱ 6 ሰዓት ሆኗል መሰል። ለሻይ ልውጣ ነው። በቃ 6 ንገረኝ። 6 ይመቻችሁ። ጋሼ አቤት። ና እስኪ ጌታዬዋ ናማ ምንድን ነው አክስቴ? ናማንካ እቺ የ10 ብር ስኳርና የ15 ብር ቡና ቶሎ በል። ይኩይ ተጫወኩ ነው። ቶሎ በል ገዝተህልኝ ና። ስመጣም ማረግልህን አታውቅም። ታዲያ ቶሎ ና እሺ። ቶሎ በል። የ15 ብር ቡናና አንተን ነው የምጠብቀው። ቶሎ በል። የ10 ብር ስኳር የ15 ብር ቡና፣ የ10 ብር ስኳር የ15 ብር ቡና፣ የ10 ብር ስኳር የ15 ብር ስታር፣ የ10 ብር ዳግም ብስኩት የ15 ብር ስታር። እንደውም ሆነ ነው አንተን በመጠበቅ እዳዬን ማየት አለብኝ። እዳዬን ማየት አለብኝ ወይ? ብሩ ጠፋ። አውዛስ እንትና ሳይ ወደች ሲሳዩ የለም። ታዲያ ከንፈርህ ምናምን እንደዚህ መሆኑ ነው የቀለው? አሬ ማማን ሾልጂስተር ሰጥቶኝ ነው አሁን እዛ ጋር አግኝቼው መንገድ። እሱ ላንተ ሰጥቶ ብሬን በልተው ነው እንጂ አንተ ከካም ናግባ ነው። ናግባሽ አሁን ችግር የለውም። ናግባና ልመችኝ አልመታም ናግባ እና ታደሱ ምንድነው ይሄ መሸጎሪያ ነው። አልመታም ናግባ ቤት በቁልፋር እንደሚሸጎረው ልመችኝ ናግባ እንዳልኩሽ ነው። አዲስ ነው ዛሬ ነው ማግኘት። ታኩ ካሜራ ሬሳሱን ችግር ስታገኝ ነው። እኔ ኩልኩል ነው የምጫወት። በቃ አላስጠቃሽም መልክ ምናምን ታኩር ማለት እሱ እንዳይሆን ብቻ ሙዬ እኔ ነኝ። አውቅሽኝ? እኔ እኮ ነኝ። አላወኩም። እሱ ነግሮኝ በቃ ታኩ ማለት እሱ ነው። ፊልምስ ነው ነኝ ነኝ ደርሰን በቃሽ በቃ በይሽ ወይ ሆነ ነው ነጭ ነገር አገኘ በጠራራ ፀሐይ አንገቴን አለኝ ወንድም ወይኔ ወንድም ሌላ ጣቢያ ሌላ ትንከዋትንከው እሺ ባቄላም ቢሆን ሰርፈስ ወይ ደግሞ ዛታች አዲስ ቼና ቤት አለ አስቀጭው እሺ ወንድም አይዱ
እንዴ ምንድነው የሙሉጌታ እናት ሻቹ እኮ ሊነክሰኝ ነበር ቀድሜ ነከስኩት ምን አንቺ ሴትዮ እንዴት ነው አላበዙትም እንዴ ምን ነው ባልቼ እንዴ እድር ላይ በስነ ስርዓት ቀብር እንኳን አይገኙም እንዴ የእድሩን ብር በስነ ስርዓት መታችሁ እንኳን አትከፍሉ ለልጅ አይልኩም እንዴ ጉልበቱ ከየት ይምጣ ላይ ድረስ እኮ ጉልበት ይላሉ እንዴ ጉልበቱን ብርበት ይስታማል ማህበራዊ ኑሮ እንዴት ነው የሚኖሩ ሽሮት ወጥቶ በርበሬት ወጥቶ እናንተም አንዳንዴ ያለፍ በሉ እንግዲህ በርበሬት ውስጥ ባሉ ተልባንም ታመጡት በስነ ስርዓት እድሩን አከፍሉ አሁን ቤታችሁ ድረስ መጥቼ እዚህ ልቀበል እድር ነው አላበዙት ኧረ እኔ እኮ እንደው እስከቅጣታውን አንተ መታወቂያውና 50 ብር አንተ ቶሎ በለው አንተ ደግሞ መታወቂያ ከመቼ ወዲህ ነው ለድር ክፍያ ቶሎ በለው ሌላ ነገር ያውሩ መታወቂያ ከመቼ የድሩ መሪ እንደሆነ አንተ መታወቂያውና ብሩ ለሰማ ማን ነው ማን ጠግቦሽ የሙኒ ነው ማን ጠግቦሽ ምን ሆነ ለምን ይሰጣሉ ማለት ነው ይላንተ አንተ ባልቻ ተበላል እስከ የምትሮጥ ሰውዬ ለማንኛውም ይክፈል ያው መጣልህ እዚሁ ነገረው እንዴ ቁጭ ብላ ስራ እንጂ ባልሽ ምንድነው ጉንጭ ሙለት ባይከፈልስ ባይከፋስ ብሎ ይደርሳል 50 ብራችሁ ትቆጣል ነበር እንዴ ነገረው ነገ ይደርሳል እያልኳን ነው ቃስ በልሽ ክፈይ እያልኳን ነው ሙዲው አንተ ያረቂው መሽከፈልክ ያኔ አይደለም እንጨት የሚፈለጥ ምናምን ስለለው እንደ በትበት እያልኩ በል ማዘርና ታስቸግራት እሺ ቃስ በላይ ከፍተን አይከፈሉ ሲፈልጉ እኔ እከፍላለሁ ሙት ይከፍላለሁ አሪፍ መታወቂያ ናምጥሽ አረ እሙዬ ምን ነው ከኔ ትርፈው አንቺ ልብሱን ቀርመሽ ለብሰሽ መጣሽ እሙ አንቺን አይደል እንዴ ሳፋሪ እሙዬ እንዴት ነው የምታምሩ ለሰፈሩ አዲስ ነሽ እንዴ እንዴት ነው እዚህ ሰፈር ለመጀመሪያ ጊዜ እንደንቺ እኔ ቆንጆ ሳይ ነው ይሄ ልብስ ደግሞ ያምርብሻል በጣም 5G ኔትወርክ ነሽ እንዴ ምን ነው ፈጠንሽሳ ነይ ያልኩሽ አይደል እንዴ ቆይ እንደውም አንዴ ጠብቀኝ እሺ ምን ይመስላል አንቺ በሰፈሬ መተሽ እንደዚህ ታያለሽ እንዴ እኔ በህይወት እያለሁ አንቺ ፎገረ ገድዬ ነው ማረ ዛሬ ማለቀው ነው ያሳይኝ ይሄ ነው ወገቤን አቅለበለበኝ ወገቤን በላኝ እኔ ብሎም ተላካፊ ልከፍት እናቴ ድረሽ እናቴ ሞትኩልሽ ኧረ እኔ አንድ ሀሳብ አለኝ እንደዚህ ብር ጠሮብን እስከመቼ እኔ ልንገራችሁ አንድ አይዲያ አለኝ ከሶስታችን አንድ ንግትና እርስ በራሳችን ንግትና ቤተሰቦቻችን አስጨንቀን ብር እንቀበል አንቺ ሰይጣን አይዲያ አይደል እንዴ በእናትሽ አንቺ በጣም ፒስ ቀውጢ ነው ሰሚ የጀለስ ማዘር አቁተ ምናምን አይቻቸው ነበር ሰው ደግሞ አንቺ የሆነ መላል አቤት አረፋያውም ቁብ ምናምን ሳይደርሱ አይቀርም መሰለኝ አይተሽ ቤተሰብ ይወዱታል በጣም እንዴ አንቺ እንቁላለም ወጥ አረ እኔ ታነሽ በቃ እዛ እኔ ማቀው አንድ ህንጻ አረረ ፒሰዲያ ነው አንቺ አንድ ማቀው እኔ ህንጻ አለኝ እዛ ነው ህንጻ ካፖርት ነው ልብስ ይዤ መጣሁ እናንተ አረ ህይወታችንን እንቀይ ከማዳሙና ከኩል አብረን ምንድነው ቼኑ ደግሞ ያምራል ሄሎ አቤት ልጆት ቢኒያም ስላገት ነው እስከ 12 ሰዓት ድረስ 1 ሚሊዮን ብር ካላመጡ ዛሬውኑ እንገለዋለን አዎ ወይ ልጆት ነው ወይ መተርጓት እኔ ፍልጋችሁትን ይሰጣሉ እናቴ ምን የልጃችሁትን ድምጽ ሰምታችኋል ቶሎ ብሩን አስገቡ ካለበለዚያ እንገለዋለን ዝም በል ጠፍ ነጋር ገሰርልኝ እኔ ልጅ እንዴው ከገደላችሁት ወረታውን ገፋይ ነኝ እንዳለቀብኝ አቦ እንዳይመጣብኝ ቤቴ እሰይ አረጋሽ ወረኔ ስሚ እኔ ሲጀመር መጀመሪያም ጠርጥሬያለሁ እናቱ አብቆተ የምትሄዱ አባቱ ዘገበኝነት ስለሚሰራ ምሳ ልታደርስ ነው ኧረ አንተ አስከፍሎራት ቁብ ደርሶት ነበር ወልደው ነው ወርተው ነው ፍጹም ደህና ናቸው አንተ አሱና ከተዶ በነበር ትንሽ 1000 ብር እንኳን አናጣም ነበር ለምሳ እናጣም ነበር እባክህ አንተ ወልደው ነው ወርተው ነው ታውቁት ያንተ አይዲያ ስለሆነ ነው እስካሁን ቤቴን ቅሌታም ፍጹም ደህና ነበር ይሄ